ስቅለቱ ወአመ ዕለተ ሞቱ አመ ዕለተ መራኡ ወአመ ዕለተ ፍስሐ ነው። መኃልየ ዘሰሎሞን ምዕራፍ 3 ቁጥር 11። እናንተ የጽዮን ልጆች፣ እናንተ የኢየሩሳሌም ቆነጃጅት በሰርጉ ቀን፣ በልቡ ደስታ ቀን፣ በሕማሙ ቀን፣ በስቅለቱ ቀን፣ በሞቱ ቀን እናቱ ያደረገችለትን እናቱ የደፋችለትን አክሊል ደፍቶ ንጉሥ ሰሎሞንን ታዩት ዘንድ ውጡ። ኢሴኔ ያሚነግዶኒ ኢየሩሳሌም ቁልቁሎን ኦጌስች ሰሎሞን ጉያ ገመቹ ሳፌ ጉያ ጭለሳ ሃቲሳ ጎንፎ መታሳ ረጌወቴ አከሰ ኢላልተን አደነ ጎርታ ዌዶ ጫሎ ከሰሎሞን በቆና ሰዴ ለኮብሰ ኩደቶኮ ረቴ ጀቻ ጫፈሜ ጅሩዳ። ዛሬ እዚህ የተሰበሰብነው ስለ ዳዊት ልጅ ስለ ሰሎሞን ልነግራቸው አይደለም። እኔም እዚህ ጋር የቆምኩት ለጥቂት ዘመናት በአባቱ ዙፋን ስለነገሰው ስለ ሰሎሞን ልንነጋገር አይደለም። ይልቁንስ በአባቱ በዳዊት ዙፋን ለዘላለም ስለነገሰው ስለ ሰላም አለቃ ስለ ኢየሱስ ክርስቶስ እንነግራችኋለን። እናቱ ቤተ አይሁድ ቅዱስ ዮሐንስ አፈወርቅ ምኩራብ ወለደቶ ዋላ ቀርቶ ቤተ ክርስቲያን ተወክፈቶ ምኩራብ ወለደችው፣ አሳደገችው፣ ቤተ ክርስቲያን ግን ተቀበለችው ስላልተባለለት ኦሪት ወልዳው የሸዋ ክልል ስለገፋችለት ቤተ አይሁድ አሳድጋው እርቃኑ ስለሰቀለችው ሰላማዊ ስለተባለ ስለ አማናዊው ሰሎሞን ስለ ቅዱስ ሰሎሞን ስለ ኢየሱስ ክርስቶስ እንነግራቸዋለን። እዚህ የተሰበሰብን ሁላችን ጠቢቡ ሰሎሞን የተባለው ንጉሥ የተባለው ከሰሎሞን የሚበልጥ የተባለው በደሙ ቤዛነት የገዛ ሰላም ንጉሥና የሰላም አለቃ ስለሆነው ስለ ኢየሱስ ክርስቶስ ስለ ሕማሙና ስለ ሞቱ ነግራቸዋለን። ወደኔ እለተጋባአነ ንዜኑ ሕማሞ ለዘኢታምም ወንዜኑ ሞቶ ለዘኢይመውት። እኛ ግን በዚህ የተሰበሰብን ሁላችን የማይታመን የእሱን ሕማም እንናገራለን፣ የማይሞት የእሱን ሞት እንናገራለን ይላል ሊቁ። ኑቲገሮ ከናስጆኒቲ ቀበሜ ሁሉ ጥቄኛ ኢሳን እኩብ ሰለእኒ እኩቢሳ ስንትምና ኢሳን ዱኤኒ ዱአሳ ስንትምና። የወልድ ሕማሙን ይናገር ዘንድ የሚቻለው ማን ነው? የጌታ ሕማም ሲነገር ልብ ይለያል፣ ሕሊና ይመጣል፣ ነፍስ ትደክማለች፣ ሥጋም ትፍገመገማለች ይላል። ሰማይና ምድርን የፈጠረው ጌታ የሰላም ራስ፣ የሕይወት ራስ፣ የሰላም አለቃ የተባለ የኢየሱስ ክርስቶስን ሕማሙንና ሞቱን እንነግራቸዋለን። ይህ ሕማም ግን የሚያድን ሕማም ነው። ክርስቶስ ሞተ ብለን ኢየሱስ ተቀበረ ብለን ለቅሶ ልንድረስ አይደለም የተሰበሰብነው። የማይሞት የእሱን ሕማም ልናስችል መዳናችንን ልናደንቅ ክርስቶስ አምላካችን መጣ፣ ስለኛ ታመመ፣ በመታመሙም አዳነን ብለን ልንመሰክር በዚህ ተሰብስበናል። ሐሙስ ምሽት አይሁድ ፋሲካቸውን በሚያከብሩባት ምሽት አማናዊ የፋሲካ በግ ኢየሱስ ክርስቶስ በሊቀ ካህናቱ ግቢ ታስሮ አደረ። በጨለማ ቤት ውስጥ ጨለማ የማያሸንፈው ብርሃን የተባለ ክርስቶስ፣ ጨለማ በፊቱ የማይጨልም ጌታ ክርስቶስ በጨለማ ቤት ውስጥ
አይሁድ ካህናትና ሊቃነ ካህናት ከጭፍሮቻቸው ጋር ተሰብስበው ሲሳለቁበት አደሩ። አንተ ክርስቶስ ከሆንክ ንገረን፣ ማን ነው የመታ እያሉ በጥፊ ሲያዳፉት በፊቱም ላይ ርኩስ ምራቃቸውን በቅዱስ ፊቱ ላይ ሲተፉበት አደሩ። እኛም ከጨለማ ወደሚደነቅ ብርሃን ሊያመጣ የመጣው ጌታ በጨለማ ቤት ታስሮ አደረ። ከሚሳገርገላ የወደኔ አያነ ፋሲካ ሳሚ ጉያ ሳንከበጨተን ኢፋ ዱከናን እንጂፈተነ ኢፋ ዱከናን ሞርኔ ኢፋ ረጫሎ ከንጀጠነ ኢየሱስ ክርስቶስ መነ ዱከና ኬሳ ይጠነ ተራማኑ ልቦን ፊያንከፍኒ ልቦን ወታደራ ልቦታ ወልቲ ቀበኒ ኢየሱስ ክርስቶስን አኬሳ ፉለሳ ኢሳኤል ከሞኒ ሶዳ ፍሪፊዳን ፉላሳ ከንቲ ዳበተን ፉላሳ ሰን ከበላዳን ትርኩቻ ያመሲ ዱኩማቲ ነብይታቴ ኤዩስርኪደ ሜኑት ንሚጨደኔ ኢጨሳ ጨርቂዳን ሂደኔ ኢየሱስ ክርስቶስ ደረባሙደኔ እኛ ጌታ የሕያዋን አምላክ ጨለማና የጨለምበት ጌታ ሰው አድርጎት አይደለም። ያሰበውን አይደለም ሊያስብ የተዘጋጀውን የሚያውቅ ጌታ አይሁድ ሲዘብቱበት አደሩና ሲነጋ ወደ ጲላጦስ አደባባይ እነሆ ወንጀለኛው ብለው አመጡት። አይሁድ ፋሲካቸውን ሲያከብሩ በጉን አስረው ያሳደሩና የቤቱ አባወራ መብራት ይዞ ጓዳ ውስጥ ቤቱ ሲመረምር ያድርና ሲነጋ በጉን ይዞ ወጥቶ ለቤተሰቦቹ እነሆ ፋሲካችን ብሏቸው በጉን አርዶ ደሙን ቀብቶ ስጋውን ቀምሶ ይበላል። እውነተኛው የአዲስ ኪዳን ፋሲካ ኢየሱስ ክርስቶስ በጨለማ ቤት ሲመረመር አድሮ ዓርብ ማለዳ በጲላጦስ አደባባይ አቁመው እነሆ ወንጀለኛ ብለው ፋሲካችን ክርስቶስን ለሞት አሳልፈው ሰጠሩት። ጲላጦስ በአደባባዩ መረመረው። መላእክትና ሊቃነ መላእክት በፊቱ የሚንቀጠቀጡለትን ጌታ በአደባባይ አቆሙት። ካህናትና ሊቃነ ካህናት የሚሰግዱለትን ጌታ ለመዘበቻ ቀይ ግምጃ ለበሱት። ጲላጦስ መረመረው። የሮማ ወታደሮች ከግንድ አስረው ለ41 ሲቀረው እያሳሳቱ 6666 ጅራፎችን በእኔና በእናንተ ጌታ ላይ ያሳረፉ። ሰማያትን መስለ ከዋክብት ምድርን መስለ ጽጌያት የሚያስጌጠው ጌታ እርቃኑን በአደባባይ ያቆሙት። ይሄ ሁሉ ስለኛ ነው፣ ስለወደደ። ለዚህ ፍቅር መደነቅ ይገባል። ለዚህ ነው ሊቁ በቅዳሴው ኦ ፍቅር ዘመጠነ ዘአፍቅሮ ለሰብ፣ እንዲህ ያለ ፍቅር ሰው እንዲህ ያለ ሰውን መውደድ እንደምን ያለ ፍቅር ነው ብሎ ይደነቃል። ክርስቶስን 6666 ግርፋትን ገረፉት። ለ14 ምዕራፎች ከፍለው ከጲላጦስ አደባባይ እስከ ቀራንዮ ኢየሱስ ክርስቶስን እያዳፉ ወሰዱት። 14 ምዕራፎችን ተጉዟል። 3ኛው ምዕራፍ ላይ ሰማያት የሚንቀጠቀጡለት ጌታ መስቀል ተሸክሞ ወደቀ። የወደቀ አዳምን ሊያነሳው መስቀል ተሸክሞ ወደቀ። 4ኛው ምዕራፍ ሕሊና ሊያስበው አንደበት ሊናገረው ልብም ሊያመላልሰው የማይችሉት ሐዘን የተፈጸመበት ምዕራፍ ነው። መስቀል ተሸክሞ ሲወድቅ ከእናቱ ከድንግል ማርያም ጋር በዓይን የተያየበት ሰዓት እዚህ ጋር ድንግል ማርያም አንድ ልጇን ተቀምጣ እንዳትነካው፣ እንዳታቅፈው፣ እንዳታግዘው አይሁድ ከልክለዋት ደረቷን እየነቃች ታለቅሳለች። በእስራኤል ሀገር በኢየሩሳሌም ከተማ ፈራጅ ዳኛ የለም። አንድያ ልጅ ያለ በደሉ ያለ መከራው ያለ ኃጢአቱ እንደዚህ ሲያሰቃዩት አረ የፍርድ ያለ
እያለች የእውነተኛው ዳኛ እናት ድንግል ማርያም ታለቅስ ነበረ። እባካችሁ አንድ ልጅ ልኮ ከግፈኛው ከሄሮድስ ፊት ወስጄ የሸሸጥኩት አንድ ልጅ የግብፅ በረሃዎችን የተንከራተትኩለት አንድ ልጅ እኮ ነው፣ ብቸኛ ልጅ እኮ ነው። አለ የሀገር ያለ፣ አለ የፍርድ ያለ፣ አለ የወንድ ልጅና ስለ ወንድ ልጅ አምላክ እያለች ድንግል ማርያም ደረቷን እየደቃች የአይሁድን አደባባይ የሊቶስጥራ አቀበት ታለቅስ ነበር። ያኔ ወደ ግብፅ ስትሰደድ ዮሳ መጥቶ አረ የሄሮድስ ወታደሮች መጡ፣ ይህንን ልጅ እኮ ሊገድሉት ነው ባለ ጊዜ ወየው ልጄ ላላድንህ ነው የተሰደድኩት ብላ በቀሚሷ ሸሽጋ ድንግል ማርያም ያኔ ክርስቶስን አቅፋ አለቀሰች። ዛሬ ግን በቀሚሷ እንዳትሸሽገው ልጇ ክርስቶስን ቀምተዋታል። ኢየሱስ ክርስቶስን እያዳፉት ወሰዱት። የኢየሩሳሌም ሴቶች ጠቢቡ ሰሎሞን እንዳለ ንጉሡ ሰሎሞንን የሰላም አለቃ ኢየሱስን ታዩት ዘንድ ውጡ፣ ያ የሚያምረው ደምግባቱ 5 ገበያ ሕዝብ የተበቀለለት ውበቱ ቅዱስ ዳዊት ውበቱ ከሰው ልጆች ሁሉ ይልቅ ያምራል የተባለለት ጌታ አሁን አይተን እንወደው ዘንድ ደምግባት የለውም ተባለለት። ስጋው አልቆ አጥንቱ እስኪታይ ተገርፏል። የሸዋ አክሊል ደፍቷል። ዕርቃኑን መስቀል ተሸክሞ ይወድቃል፣ ይነሳል። መስቀል ተሸክሞ አቅቶት ይተረተራል። የኢየሩሳሌም ቆነጃጅት ውሃ በቅል ይዘው ጌታዬ ሆይ ለእኔ ነውን እያሉ ደረታቸውን እየደቁ እስኪችን ጠጣ ብለው ለጽናማት ጌታ ለክርስቶስ ውሃ ይዘው ቀራንዮ ተገኙ። ኦርቶዶክሳዊነት ማለት እቺ ናት። ዛሬ የተሰበሰብነው እነዚህ ሴቶች ወክለን ነው ወገኖቼ። ኦርቶዶክሳዊነት ስንላችሁ ከሆነ ሃይማኖት ጋር የምንወዳደርበት ተቋም እንዳይመስላችሁ። ኦርቶዶክሳዊነት ስንላችሁ ዘመን ያፈራው ዘመን የወለደው ሃይማኖተኝነት በሚል ጎሳ ጎጥ የምንከፍለው እንዳይመስላችሁ። ኦርቶዶክሳዊነት ማለት ከእረኞቹ ጋር የመላእክትን ምስራት መስማት ነው። ኦርቶዶክሳዊነት ማለት ከሰብአ ሰገል ጋር ወርቅ ዕጣን ከርቤ ይዞ በቤተልሔም ተገኝቶ መስገድ ነው። ኦርቶዶክሳዊነት ማለት ከክርስቶስ ጋር እንደ ሰሎሜና እንደ ዮሴፍ መሰለል ነው። ኦርቶዶክሳዊነት ማለት በገሊላ ቃና ውሃው ወይን ጠጅ ሲያደርግ ቀምሶ ማድነቅ ነው። ኦርቶዶክሳዊነት ማለት ሽባውን ሲፈውስ፣ ዕውሩን ሲያበራ፣ ጎባጣውን ሲያቀና ማድነቅ ነው። ኦርቶዶክሳዊነት ማለት የሆሳዕና ቀን ከሕፃናት ጋር ዘንባባ ይዞ ለመጣው መድኃኒት መዘመር ነው። ኦርቶዶክሳዊነት ማለት ለማርያም መግደላዊት ሽቶ ይዞ በእግሩ ላይ መደፋት ነው። ኦርቶዶክሳዊነት ማለት እንደ ሐዋርያት በክርስቶስ እግር በክርስቶስ እጅ እግሮችን መታጠብ ነው። ኦርቶዶክሳዊነት ማለት እንደ ሐዋርያት ከጌታ እጅ ቅዱስ ሥጋውን ክቡር ደሙን መቀበል ነው። ኦርቶዶክሳዊነት ማለት እንደ ቅዱስ ዮሐንስ እስከ ቀራንዮ መጽናት ነው። ኦርቶዶክሳዊነት ማለት እንደ ኢየሩሳሌም ቆነጃጅት ደረት እየደቁ ከጌታ ሕማም ጋር ውሃ ይዞ መሳተፍ ነው። ኦርቶዶክሳዊነት ማለት እንደ ስምዖን ቀሬናዊ መስቀሉን ማገዝ ነው። ኦርቶዶክሳዊነት ማለት እንደ ቅዱስ ዮሐንስ እናቱ ድንግል ማርያምን መሸለም ነው። ኦርቶዶክሳዊነት ማለት እንደ ማርያም መግደላዊት ሽቱ ይዞ ወደ መቃብር መገስገስ ነው። ኦርቶዶክሳዊነት ማለት መቃብሩ ባዶ ነው ብሎ ማወጅ ነው። ኦርቶዶክሳዊነት ማለት ሲያረጋጋጡ ማየት የመላእክቱን ብስራት መስማት ነው። ኦርቶዶክሳዊነት ማለት ኢየሱስ ይመጣል የሚለው ተስፋ መጠበቅ ነው። ኦርቶዶክሳዊነት ማለት ሲመቸን የምንቀይረው ሳይመቸን ሲቀር የምንከተለው ሕይወት አይደለም። ኦርቶዶክሳዊነት ማለት ከጌታ ሞትና መከራ መሳተፍ ነው። ኦርቶዶክሳውያን ያደረገን መድኃኔዓለም ይክበር ይመስገን። ስለዚህ እነዚህ ኦርቶዶክሳውያን የምንላቸው የቀጥተኛው የመስቀል ጉዞ ተጓዦች ደረታቸውን እየነቁ ኢየሱስን ተከትለው ሄዱ። ዞር ብሎ እንዲህ አለ፣ እናንተ የኢየሩሳሌም ሴቶች ስለ እኔ አታልቅሱ፣ ስለ ራሳችሁና ስለ ልጆቻችሁ አልቅሱ። ያልወለዱ መካኖች፣ ያልወለዱ ማኅፀኖች የተመሰገኑ ናቸው የሚባልበት ጊዜ
በዚህ ጥንቸት እንዲህ ያደረጉ ደረቁን ያገኙማ እንዴት ያደርጉ አላቸው። እውነት ነው። አሁን ቤተ ክርስቲያን እንደ ጌታ በእርጥብ እንጨት ሳይሆን በደረቅ እንጨት ላይ የተሰቀለች የመከራውን ጽዋ እየጠጣች ያለችበት ቀን ነው። ወገኖቼ ቤተ ክርስቲያን የሆሳዕና ዕለት አይደለችም የተወለደችው። ቤተ ክርስቲያን የጥምቀት ዕለት አይደለም የተወለደችው። ቤተ ክርስቲያን በቃና ዘገሊላም አይደለም የተወለደችው። ዓለም ሁሉ ኢየሱስ ወንጀለኛ ነው ባለበት አብረውት የበሉ ይሰቀል ብለው የጮኹበት እነ ዓለት የተባለው ጴጥሮስ በተንሸራተተበት ይሁዳ ስሞ በካደበት ሰው ሁሉ ክርስቶስ ትቶ ብቻውን ቀራንዮ ላይ በቆመበት ሰዓት የተወለደች ናት ቤተ ክርስቲያን። ዓለም ስለደገፋት ስላለገፋት አይድነቃችሁ። ዘመን ስለወደዳት፣ ንጉሥ ስለወደዳት፣ ባለስልጣናት ስለወደዷት፣ ስለጠሏት አትደነቁ። ባለስልጣኑ ሁሉ ተሰብስቦ ኢየሱስን ሲሰቀል ከጎኑ አማናዊት ሔዋን የሁላችን እናት ቤተ ክርስቲያን ትወልዳለች። ዛሬ የተሰበሰብነው የእናታችን የቤተ ክርስቲያን ልደት እያሰብን ነው። በድጋሚ እንኳን አደረሳችሁ። ከናፍሰ በዋቀዮ ኖቲ ክርስቲያን ወንዱ ኢብነ ክርስቶስ ጊራ ኢየሱስ ያደለ ኢሳሉ ያነሳ ኑቱ ጉሱላ ፈኖራቲ ኩላሳ ከንፈን ያደቻ ኩፋካ ከኑቲ ያደኖ አያረ ወጋ ቆቆፋ እስንቲ ፈካቴ የሁሉማ ኑቲ ገሮ ከናሲቲ ከወሊት ቀበነ ኢሰንዱ ለዱአሳ ኢሰንዱ ኩብሰነ ኩብሳ ኑሩበና ኢላያ ወፍታ ኢብነከ ጊዲራከ ፈንዶከ ኒያነ ነጀነ የሁሉማ ምን ክርስቲያን ከኛ ነዘኑ ወዲከዚዮ ያጎፍታ ዱአ ከኒሩበና ለተ ዱአ ኢየሱስ ክርስቶስ ተጣናተ ጅራቲ ጉያ ቀረው ኢየሱስ ክርስቶስ ነሙኒ ሁሉቱ ሳንከሌሳ በርባር ከሰራ ኤባር ከሰወርኛተን ሞቲና ከከልሞንጂሮ ጀኒ ፉላሳሳ ቢቀዳሰን ሀጀር ሲመቹዳ የሮ ወሪ ሰዱካ ደየመን ራጂያ ከሳ ኢላሉላ ወሪ ዱካስ ሶከን ጉያ ጅማታ ከነገሩ ሀፈሩ ኒፈሩ ጀነምትየን ወሪ ኢየሱስ ክርስቶስ ወሪ ጃሰዲ ወጋሰዲ ጃሰዲ ቱረን ኢሰዋጂ ወሪ በረተን ሁሉም ኢሳኒ ብትናኔ ኢየሱስ ክርስቶስ ቆፋሳ ጉያቴና በሌላ ኑቲ ኤኒ ወሪ ጅራላታ ኑቲ ኤኒ ፋና ጅራላታ ጊራ ኢየሱስ ክርስቶስ ያሉ ጊራ ኢየሱስ ክርስቶስ ኑባቸው ጊራ ኢየሱስ ክርስቶስ አማና ለኔ ከማን እንደዳሙ ለጴኒ ላፍቲ ጅብሊ ይወርነታ ፎኒ ደደራ ሰባዋቀዮ ጊራ አማና ጀደምኔ ኢየሱስ ክርስቶስ ኑፍቸደ ደደመቴ ቱአባባባ ወርጀራ መገደደኒ እግዚአብሔር ማሙን ሞቱን ተቀብሎ የድንግል ማርያም ልጅ ኢየሱስ ክርስቶስ ከዘላለም ሞቷችን በቀደመው ዓርብ አባታችን አዳም የዲያብሎስን ቃል ሰማና ሞትን በእኛ ላይ ያመጣ እርቃኑን ከገነት ወጣ። በዚህኛው ዓርብ የእኛ ጌታ ዳግማዊ አዳም ኢየሱስ ክርስቶስ የአይሁድን ስድብ ሰማ፣ እርቃኑን ወደ ቀራንዮ ወጣ፣ እኛም ግን ወደ ገነት መለሰን። በቀደመው ዓርብ በእጆቹ መሃል ጭቃ ይዞ ታየና አዳምን ፈጠረው። በዛሬው ዓርብ በእጆቹ መካከል ችጋር ገባና በዳግም ልደት በሞቱና በሕማሙ ወለደን። በቀደመው ዓርብ አዳምን ከገነት ውጣ ብሎ የእርግማንን አዋጅ አወጀበት። በዚህኛው ዓርብ ዛሬ ከኔ ጋር በገነት ትኖራለህ ነው የገነትን ደጅ ከፈተልኝ። በቀደመው ዓርብ የፍጥረት ሁሉ አክሊል ቢሆን አዳምን ፈጠረው። በዚህኛው ዓርብ የሕይወት ራስ ክርስቶስ የሸዋዴ ደፋ። ወገኖቼ ጌታ ሕማም እንዲህ ሊነገር አይችልም፣ ግን እንደ መላእክቱ እንላለን። ለከ ኃይል ክብር ወስብሐት ወእዝዝ እስከ ለዓለም። ለአንተ ኃይል፣ ክብር፣ መታዘዝ፣ ክብር፣ ምስጋና ከዘላለም እስከ ዘላለም ይገባል እያለን የመላእክት ምስጋና እያገለቅን እየወደቅን እየተነሳ አቤቱ ክርስቶስ ሆይ ማረን፣ ኬርኤሌይሶን ክርስቶስ ሆይ ማረን፣ መድኃኒታችን ሆይ ማረን፣ ንጉሳችን ሆይ ራራልን እያለን እንወድቃለን፣ እንነሳለን። የታመመው ጌታ ሀገራችንን ከህመሙ አይገላግላት። የወደቀው ጌታ ከወደቅንበት ያንሳን።
ሞትን ድል ያደረገው ጌታ በሀገራችን ላይ ከመጣው ፈተና ሁላችንንም ነፃ ያውጣል። ክርስቶስ መጣ፣ ስለኛ ታመመ፣ በመከራው አዳነን። በመከራ ያዳነን አምላክ ክብርና ምስጋና ለስሙ ይሁን።